ችግር ነው የመከላከያ ችግር ነው የፖሊስ ችግር ነው የእንተና ችግር ነው እያልክ ብትል ነቲንግ እሱ ስራውን እየሰራኩ ነው የህወሓት ችግር ነው የኢትዮጵያ ጥላቶች ችግር ነው ምንለው ዋናው ምንጩ ዛ እንዳላውቀን እዚህ እርስ በርሳችን የምንባለው መስመር በሙሉ አስመረው የሰጡን እንጂ እኛ ያሰመርነው አይደለም ከኛ እሳቤና አመለካከት ላይ የተነሳ ነገር አይደለም ብሔር መወከል እርስ በርስ መባላት ክላሽ ይዞ የዓለም ገዥ ነኝ የሚለውን ቅዠታዊ እሳቤ ከሌላው የወረስከው ነው ሲሰራብህ የነበረውን ደባ በላይ ላይ ከምረ ነው በትምህርትም ተምረህ ያልተለወጥክ መሆኑ በሃይማኖትም ላይ አባትናትን ወላጅነትንም እንደዚህ ሁሉም ነገር አንተን እንዲያጠፋ ተደርጎ ሲሰራና ስትለማመደው ስለኖርክ ዛሬ ውርደት ላይ ቆመህ ስታቀራራና ስትፈክር እንደ ጀብደኛ የሚሰማህና አጨብጫቢዎችም ደግሞ ካንተ የበታቸው ነው የሚያጨበጭቡልህ ያ የጥላቶችህ ውጤት የጥላቶችህ ወጥመድ ውስጥ ሆነ አስራሽ ምቹ የምትለው አይነት የኖህ ዘመን ሰውን ነው የምትመስለው ከዛ ለመውጣት ከፈለክ ግን አስተውል አይንም አይን ይሁን ሰውነትም ሰው ይሁን እሳቤህም በሙሉ የሰውነት ዋጋ ያውጣ የሚለውን ነገር ነው በቻል ሊሳካልህ ብቻህንም ልትወድቅ ብቻህንም ልታሸንፍ ምንም ነገር የለም ያንተ ስኬት ከብዙዎች ጋር ነው ያንተ ውድቀትም እንዲሁ ማለት ነው ተስፋ ያለው ለቀጣዩ ዘመን በምቾት ለመኖር ያስባል ተስፋ ያለው ሰው አልሞትም እሻገራለሁ ያለ ሰው ሁሉ ለቀጣዩ ዘመን ያስባል ይሰራል ያቅዳል እንደዚህ ለመኖር ያስባል ያቅዳል ይዘጋጃል ያንን የዓለም ሁነትንም እያሰበ ዘመኑ ምን ያመጣል ዘመኑ እንዴት ነው ልሻገር የምችለው እኔ በቤት ወጥቼ ቤት ገባለሁ የሚለውን ሐሳቤ እያካተተ የሚሰራበትን ነገር ያቅዳል ያንንም እያሰበ ይዘጋጃል እንጂ እንደዚህ ዘመኑን የረሳ ኋላ ቀር በሆነ ሐሳቤና አካሄድ ላይ ወደ ነውሩ አይሄድም 30 ችግር ብደረድር አንድ መፍትሄ አይመጣም ያንን በ3-4 እጥፍ አብዝተህ ወደ ባሰ ችግር ትገባታለህ እንጂ ችግር ስታወራ የሚሰበሰቡ ሰዎችንና ስኬት ስታወራ የሚሰበሰቡ ሰዎችን እንዴት ማስተዋል ያቅታል ኢትዮጵያ ችግር ላይ ናት ስትባል ስንት ሰዎች እነማን እንደመጡ እንደሚጮሁ ኢትዮጵያ ስኬታማ ናት ስትባል ምንም ዝም ብለው እንደውም አቃቂራ አውጥተው የሚያፌዙ ነውረኞች አሉ አይደል ከነሱ የባሰ እንዴት ወደታይ ተወርዳለህ ያስከውን ሁሉ ለማስጣል አቅደው ተናበው ይሰራሉ አንተ ትናንት ሰማ ዛሬ ሰማ እንደው በነዛ በሚዲያ ሰዎች በነዚህ ፖለቲከኛ ነን በሚባሉ ቆሞቀር ሰዎች በነሱ የጥፋት ወጥመድ ውስጥ መውደቅ እኮ የሞት ሞት ነው የውድቀት ውድቀት ነው እነዛ የረከሱ ሰዎች እድሜ ልካቸውን ርኩስነታቸውን በገሃድ ነው የሚያሳይ በዛሂር ትንሽ ትልቁ በሚረዳ አያፍሩም ማፈራቸው ተበላሽቷል ባርነት ባንዳነት እንደዛ ነው እንዴ ታገት ይሰራሉ ከዛ ቀጥለው እምሉን ያደርጋሉ ገዳዩ እንዳዳኝ ሲፈክር እኔ በዚህ ልክ ህሊናችን ቀልባችን የት እንደደረሰ አይ ዶንት ኖ አላቅም ተስፋ ያለው እንግዲህ አንን ማቀር ነው በየትኛውም ጊዜና ቦታ ራሱን ለመጠበቅ ራሱን ለማዳን ለመጠበቅ ወይም ላለመክሰር ራሱን ያዘጋጃል በዝንጋዩ ወይም በመዘናጋቱ ወይም ባለማስተዋሩ ዋጋ ላለመክፈልም አቅዶ ይንቀሳቀሳል ለምሳሌ ያው ፍርድ ቤት ሲሄድ አንድ ሰው ፍርድ ቤት ላይ ንግግሮችና አካሄዶችን ባይጠብቅ የሚከተለው ቅጣት አለ እሱ እንዳይመጣበት ያቅዳል ይፈራል ይዘጋጃል ማለት ነው ከገጠር ወደ ከተማ የሚገባ አንድ የገጠር ሰው ከሆነም ከተማ ውስጥ እንደዚህ ነው ዱር ያለ ገንዘብ ቢዝ እንዴት ነው ሆነ መውጫ መግቢያው እንዴት ማድረግ አለብኝ የሚለው መረጃ ወስዶ ይዘጋጃል ላለመክሰር ላለመውደቅ ላለመበለጥ ከገጠርም ወይም ከከተማም ደግሞ ወደ ገጠር የሚጓዝ ከከተማ ደግሞ ወደ ገጠር መሄድ ወደ ጫካ ገጠሩ ምን እንደሚመስል ለሁሉም ፈተና ስላለው ያን መሰረት ያደረገ ዝግጅት ያደርጋል ወደ ተለያዩ ሀገራትም ሲከድ በቋንቋ በንቃተ ህሊና በእውቀትና በመሳሰሉ ነገሮች ሰዎች ይዘጋጃሉ ስለዚህ እኛ ምን ተዘጋጀን ጥቅምት 24 2013 ዓ.ም ላይ የሰሜን ዕዝ ያለውን መሳሪያ ሁሉ ለመውረስና ኢትዮጵያን ቀጥቅጦ እየገደሉ በአደባባይ እየረሸኑ ያን የረከሰውን የገዳዩና እንደዚህ የነበረውን ህዋታዊ ሐሳቤ ወይም ባንዳነት የተጠናወተውን ሐሳቤ በግልጽ በሚታይ መልኩ እያስፈራሩ ለመምጣት ያደረጉትን የጭካኔ እርምጃ የረሳው ለምንድን ነው አርገው አሳይተዋል አባብለው መጡ እንዴ ዛሬም ያለው ሰው እኮ እየገደለ ነው አዳኝ ነኝ የሚል መንገድ እየዘጋ ነው አዳኝ ነኝ የሚል እያገተ ነው ያለው ትምህርት ቤት እየዘጋ ነው ዝጉ ትምህርት ቤት እንዳትማሩ የሚል ለመታዘብ ያህል ትምህርት እንዳትማሩ የሚሉ ሰዎችንም አምጥቼ ለጥፍ ያለው
እዛ ሰሜን ዕዝ ላይ የደረሰውን ግፍም እንደዚሁ ቢያንስ የነበረውን ነገር በቦታው ላይ ያ ግፍና በደል የደረሰባቸው ሰዎች እንዲናገሩ ፈልጌ ነው። እዛ ላይ የነበሩ ሰዎች ዛሬ እየመከሩ ከዛ ከውርደት ሌላ የውርደትና ሌላ የጥፋት እቅድ አቅደው እኛ የያዝነውን ይዘን የተከበረ ነገር ይዘን እሱን ትተን እንድንሮጥ እየተደረገ ለሌላ ጥፋት እንድንጋለጥ የሚደረገውን ነገር የማንሰማበት መልኩ ሊገባኝ ስላልቻለ ነው። በሁሉም ነገሮች ላይ ቀድመን ተዘጋጅተን አቅማችንን ለራሳችንና ለሀገራችንም ለሃይማኖታችንም ለባህላችንም ጥበቃ ለማድረግ የሚያስችለውን ከባድ ስራ መስራት አለብን። ስራ ባልሰራን ቁጥር እነሱ አይተኙም እኮ ብዙ ነገር ነው ፈሰስ የሚያደርገው። ላይክ ማድረግ ውለታን እንደዚህ ሱፐርቻት ሱፐር ስቲከር አድርጉ ምናምን ልመናል እንዴ? ሀቅ ይለምናል፣ ውሸት ይለመናል። ወደን ነው በማንኛውም ቦታ ላይ ይሄን መከራ እኛንን እያራዘምን ያለን። በሱፐርቻት እኮ የሚሳደብ ሰው ነው ያለው እንጂ በሱፐርቻትና አለ እንዳይሆን ይሄ የራሱ የሆነ እንትን እንዳለው ነው። ሀገርን፣ ስልጣንን፣ ባህልን፣ ሃይማኖትንም ሰው መሆንንም ወዘተረፈ ሊሸጥ ወይም ሊለወጥ የሚችል የሆነ እንደ ንብረት አድርገው የሚያዩን ሰብዕናችን ሲወድቅ ሰብዕናችን ሲጠፋ ሁሉም ነገር የሚሸጥ የሚለወጥ ቁስ ከሰው በላይ የሚሆንበት ነገር አለ። ለዛ ነው አለባበስ፣ አነጋገር የሆነ ነገር እንደ ሆነ ጥላ የሚያልፈው ነገር ጥፍር ጌጥ ሆኖ የሚሸጠው ለዛ ነው። ጥፍር የሰይጣን ምልክት ነው። ጥፍራምነት ጥፍር የሚሸጠው ሰው በሰውነቱ አፍሯል። ፈጣሪ የሚያሳፍር ነው እያልነው ነው። ብሔር አይደለም አማራ፣ ኦሮሞ፣ አፋን ኦሮሞ የሚናገር አይደለም። ለዛ ነው ሰብዕናችን ተሰርቋል። ጥፍር ይሸጣል፣ ጥፍር ይገዛል ሰው፣ ፀጉር ይሰጣል። ፈጣሪ የፈጠረው ነገር በሙሉ ነውር ነው ተብሏል እኮ ቀስ በቀስ ተለማምደው። ስለዚህ ፈጣሪ የሰራው ህግ በሙሉ ቢሻር ምን ይደንቃል? በራስህ ካፈርክ በራስሽ ካፈርሽ በዚህ ልክ ፈጣሪን መዳፈር እኮ የለም፣ መካድ እኮ የለም። በዚህ ልክ እንዴት ጥፍር ጌጥ ይሆናል? እንዴት ልብስ ቀዶ መሄድ ጌጥ ይሆናል? ኃጢአተኞች ህዝብ ያውቃቸው ዘንድ ያውም ኃጢአተኛ ሆነው እንዲጸጸቱና በእነሱ ህዝብ ተምሮ ሌላ ኃጢአት እንዳይሰራ ለማድረግ ነው ልብሳቸውን ቀዶ ያለቅሱ የነበሩ ሰዎች የነበሩት። እና ጥፍር ትገዛለች። በተለይ ሴቶች አፈር መቀባት ውስጥ ችግር የለውም። እኛም አፈር ስለሆነ አፈር ሆነን እንደሌላ ማሰባችን ነው የሚያናድደው እንጂ አፈር ሆነን አፈር ብንቀባት ችግር የለውም። ጥፍር ይገዛል፣ የዲያብሎስ ምልክት ነው። በጥፍር ምን ስኬት ያመጣል? በማንኛውም ነገር ላይ ያ ነው ቀስ በቀስ ፖለቲካ ሲባል ዝም ብሎ እዚህ ጋር መሳሪያ ይዞ ምናምን ሰብዕናችን በየቀኑ እየተሸረሸረ እየወደቀ ከሄደ በኋላ እኮ ምንም ነገር ቢነገር ለዛ ቪዲዮዎችን ቸክ አድርጓቸው ወደኋላ ያሉትን ቪዲዮዎች ተመሳሳይ ይዘት ይመስል የሚችል ሰው ወደ ሰውነቱ መጡ የራሱን ትልቅነት ያገኝ ዘንድ የሚችሉ አይነት ሐሳቦች ነው ያሉት። አብዛኛው ሰው ስላልተለወጠ እኮ ነው 2-3 ጊዜ አንድ ነገር የተናገረው። ዛሬም ያናድዳል። ይሄ ችግር የለውም ግን አይጎዳም። ዋናው የሚጠቅመው እሱ ነው። ሰውን አይጎዳም። ወደ ትልቅነታችን እንምጣ። የተሰረቀው ማንነታችን እናገኝ ነው። እኛ እንድንበታተን የሰሩ ሰዎች እንዴት አድርገው ይናደዱብኝ። እናንተ እንዲህ አይነት በጎ ሐሳብ የተናገርክ ብላችሁ የምትናደዱ ወንድሞች ወይም ማላይም ያላችሁ ሰዎች አስደንጋጭ ከባድ የአሜሪካ ማስጠንቀቂያ እኔ ጋር ያለውን እነግርሃለሁ። ስትሰሙኝ እናገራለሁ፣ ግን ሀቅን አታሸንፉ። ማንም ጨፍር ማንም በኒኩለርም ሆነ በዶላር የምታስቀራው ነገር የለም። እዚህ ጉዱን ያረከሰ ሰው የራሱ ጉዳይ። ማንም ሰው ለራሱ ነው። በጎ መሆን ከራስ ጀምሮ ጥቅም ነው የሚያመጣው። ክፉ መሆንም ከራስ ጀምሮ በሳት ነው የሚያቃጥለው። ይህን መሞከር በጎ ሆናችሁ ሰውን ስትሰጡት፣ ሰውን ስታበሉት፣ ለሰው በጎ ነገር ስትናገሩ፣ መንገድ ለጠፋው መንገድ ስታሳዩ፣ የወደቀን ስትል እንዴት እንደሚያስደስት ጸሎት ስታደርጉ፣ ቤተክርስቲያን ስትሄዱ፣ መስጂድ ስትሄዱ ፈጣሪን የሚወደውን ነገር ያደረጋችሁን እንዴት ጤናችሁ እንደሚመለስ፣ ሰላማችሁ እንዴት እንደሚረጋጋ፣ ደግሞ ሰውን በጥላቻ ሞልታችሁ ሰውን እሱንማ ያላችሁ እንደው በዚህ በተሰራው ብሔር ኮረጆ ላይ ምናምን ገብቶ ሰው ሲበሳበስ ያለ እንደው እንዴት እንደምትቃጠሉ በጣም በሽታ ነው። አልታወቅ ብሎ ነው ይታወቃል።
ግን ሰው እንዴት ይህን ያህል በሽታ ላይ ከምሮ ለመዳን አይፍጨረጨርም? የኔ ጥያቄ እሱ ነው። ብዙ ጭፈራዎች አሉ። ቀልድ ነው፣ ሙዚቃ ነው፣ ድራማ ነው ምናምን እያልክ በህይወት ላይ ድራማ የምትሰራ ሁሉ ምንም መከራ ቢመጣብህ ወደህና ፈቅደህ ያስገባኸው እንደሆነ ማወቅ አለብህ ነው የሚለው። ኢትዮ ፎረም የሚያወራው ነገር በሙሉ በላይ ላይ ቢፈጸም አትደነቅ። ወደሃላ ሀቅ ላይ ያሉ ልጆች እኮ እዩዋቸው። እስኪ ወደ ሰላም ኑ፣ ያገኛችሁትን እድል ተጠቀሙ የሚል መግለጫ ማሲንገር ያላወጣው ሰላም የሚያከስረው ሰው ካልሆነ በቀር ለሰላም ጥሪ እስኪ እንደው ለይበሉ ለይስሙላ አሉ ለመባል እንኳን እስኪ ግቡ፣ ጥያቄያችሁን ሰብስቡና አንደኛ እንዳይሰበሰብ አድርገው ነው የበተኑት። ከተሰበሰበም በኋላ ልሰብስበው ቢሉም አይችሉም በነገራችን ላይ። ምክንያቱም እዛ ህዝብ ላይ የተዋረደ ስራ በመስራት እልቂቱ እንዳይቋረጥ ተደርጎ የተሰራ ታፔላ ነው፣ ለጥፋትና መጠፋፋት ብቻ። በደቡብ ገደልን ካሉት፣ በኦሮሚያ ክልል ገደልን ካሉት፣ በተለያየ የኢትዮጵያ ክፍል ላይ ገደልን ካሉት አንደኛ የውሸት ትርክት ተተርኮ ሐውልት ተተክሎ ምንም የማያውቀውን ኢትዮጵያዊነት ለማፍረስ ሲሰራ የኖረውን ግፍ ሁሉ እዛው ቤቱ ላይ ለምን አትገሉትም? በዛ ብለን ስናስጨዋችሁ ነበር። ዛሬ ደግሞ እዛው ቤቱ ላይ ግደሉት፣ ጨፍጭፉት ብለው ነው የላኩትና እንወይ አላወኩም። ያው ድምፁ እንትን ካለ ዞሮ በዙ ነው። እኔ ብዙም እንትን የምለው ነገር የለም። የማይክና አንዳንድ ነገር ችግር ስላለ ነው። ኤርፎኑን ነው እንደዚህ እንትን ብዬ በዚህ መልኩ ነው አጥፌ ምናምን የምጠቀመውና ያለው ሀሳብ ከደረሰው ወይም ያለዛም እንግዲህ ሰው ባለው ነው በአቅሙ ነው የሚሰራው። እሱን ነው መሰረት የምታደርጉት። ዞሮ ብዙ ሰውም እንትን እያላለም ስለሆነ ብዙ ሰዓትም ማጥፋትም የለብኝም። ኤንዌይ ግን ዋናው ወደ ውስጥ ማየታችን ላይ ብንበረታ የሚለውን ጠቅላላ ትርጓሜ መስጠት ፈልጋለሁ። እውነቱን ብናውቅ ባናውቅ ምን ይጠቅማል ምን እናደርጋለን እያል ማሰብ ያለብንን ነገር ብናስብ ግን በጣም ጥሩ ነው። ሀገርን፣ ስልጣንን፣ ባህልን፣ ሃይማኖትን፣ ሰውነትን ወዘተ ሊሸጥ ሊለውጥ የሚችል ሰብናው የወደቀ ሰው አለ ይታወቃል። ሰው ይሄ እንዳይሆን ምን ማድረግ አለብን? የኛ ዝግጅት ላለመሸጥና ላለመግዛት መብታችንን ቢሆን ለማክበርና ለማስከበር መፍትሄውን ሊያመጣ በሚችል ማንኛውም አካሄድ ላይ መዘጋጀት ይኖርብናል ነው። በመላው ዓለም ላይ በስልጣኔ ስም እየተሰሩ ያሉ ሲሰሩ የኖሩ በፈጣሪ በፈጠረን አምላክ የተወገዙና የረከሱ ስራዎች ሁሉ በእኛ ሀገር በእኛ በህዝቦች ልዩነቶች መካከል ላይ ሰርጠው ሊገቡ ስለሚችሉ በጣም ልንጠነቀቅ ይገባል። ጾታዊ ይሄ ተመሳሳይ ጾታ ጋብቻ፣ የአደንዛዥ እጾች ስርጭትና ጉዳት፣ አጋንንታዊ ወይም ምታታዊ የሚባሉ ዘረፋዎችና ማጭበርበሮች፣ ጾታዊ የሆኑ ጥቃቶች፣ የጾታን ብቻ በጣም ነውር የሆኑ ጾታዊ ጥቃቶች፣ ሰውን ለአጋንንት የሚደረግ ግብር፣ በተለይ ህፃናትና ምናምን የሚመስል እንደዛ አይነት የወደቁ ነገሮችን ቀስ በቀስ እኛ ለአንድ ነገር ቆመን ያ ነገር በበጎ ይቀጥል ዘንድ ዋጋ ከፍለን ሌሎች ዋጋ እንዳይከፍሉ ለማድረግ እስካልሰራን ድረስ እነሱዎች ሂድ ዘዋዳ ሂድ እያሉ ውሻ ወደ እናንተ ሲመጣ ድንጋይ ወርውራችሁ ያንን ሊነክስ ሲሄድ ወደምትፈልጉት እንደምትሄዱት ሁሉ የኛን ልዩነቶች ሰርተው እነሱን እነዛን ነገር ክሊክ እያደረጉ ይህንን ነገር እያለማመዱና እየሰሩት ነው ያሉት። እና በተለይ አሁን ይሄ ጾታዊ ምናምን ብዙ ጉዳቶችን የሚያደርሱ ሰዎች በበጎ ነገር ልጋብዝሽ ተብሎ የማይፈልግ ነገር ተጨምሮ እንዲህ አይነት ነገር የሚደረገው ነው። ዘረፋዎች እንዴት እንደሆኑ ታውቃላችሁ? ይሄ የለም ወይ? አለ። ሰው እንዴት እናቁመው? ወደ ሰብናችን እንምጣ፣ ወደ ሰውነታችን እንምጣ። የምንችለው እናድርግ። እስኪ ጸሎት እናድርግ። እስኪ ፈጣሪ ላይ እናማረው። እስኪ ሀገራችን እንዲያሻግርልን፣ ትንሽ ትልቁ ለጥፋት የሚሰለፍበትን መድረክ እንዲሰባብርልን፣ ክፎች የዘሩትን ክፋት ሁሉ በላያቸው ላይ እንዲያውልና ንጹሃን እንዲጠብቅልን፣ እናት አባቶቻችንን እንዲያሻግርልን፣ ህፃናትን፣ ሴቶችን በዚህ ኃጢአት ውስጥ የሌሉ ሰዎች እንዲጠብቅልን። እስኪ ሃይማኖታችን ስራ ይስራ። ሃይማኖት ጠቅሰህ መሳሪያ ነው የምትመዘው? ሃይማኖት ጠቅሰሽ ጦርነት ነው የምትመዙት? እስኪ ሃይማኖተኛ ነኝ ያልከው፣ ኦርቶዶክስ ነኝ ያልከው፣ ሙስሊም ነኝ ያልከው፣ ሃይማኖት አስተማሪ ነኝ ያልከው፣ እስኪ ስለ ሃይማኖት የመሳሪያ መከዘኛ ከምታደርግ እስኪ ጸሎት አውጅ። እስኪ ጥቁር አልብሰን ዛሬ አብረን ሳንቆም ተበታትነን ከምንኖር
በቃ ብንሞት ይሻላል እንጂ ይሄንን ይመልስልን ዘንድ ፈጣሪ ወደ አንድነት ያመጣን ዘንድ ጸሎት አውጁ እስኪ እናንተ። ሰማዩንም ምድሩንም ሁሉን ነገር የሚያውቀው እኛ አቅማችን ፈቅዶ የሰማነው እና የተፈቀደልን ሰማን እንጂ ከዚህም በላይ ብዙ ነው ፈጣሪ የሚያደርገው እያደረገውም የነበረ። ሁሉ ይስተካከል ዘንድ ገንዘብ አንስጥ፣ ሳብስክራይብ አናርግ፣ ላይክ አናርግ፣ ችግር የለውም። እስኪ ጸሎት እናርግ። እስኪ ፈጣሪን በየእምነታችን በይቅርታ እስኪ እንቁም፣ እስኪ ይቅር እንባባል። አብረን ካለን ሰዎች ጋራ የተሰጠንን ዕውቀትም ገንዘብም ጥበብም ሁሉ ተጠቅመን አጭበርባሪዎች ከምንሆን እስኪ መንግስትም በድሎን ከሆነ መንግስት እንዲስተካከል ጸሎት እናድርግበት። ግን ጸሎት ፍትሃዊ ነው። የጎበጠ ካለ አብሮ ይጠርገዋል። አሁን ያለው ሰው ሁሉ ከሃዲ ስለሆነ ነው አውዝ ቢላሂ ሸይጣን ረጂም የማይለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የማይለው ራሱ አጋንንታዊ ሰብእናን ስለተዋረሰ ነው። ለዛ ነው ጸሎት ጠልቶ ነው። ጅማ ዝናብ ሲቀር ጸሎት ነው። ድርቅ ሲመጣም ጸሎት ነው። የሆነ ነገር ጎደለ ሲባልም በጸሎት ነው ሲፈታ ይኖረው። ያቺ ምድር የዛች ምድር ልጆች ዛሬ በመግለጫ ጋጋታ በፌስቡክ ቶከት በቲክቶክ እና በዩቲዩብ ድራሽ አባቱ የጠፋይ ማንም የአባት ጸሎት ካላወጀ አባት ሱባኤ ካላስገባ እኛ ራስን ለማዳን ማድረግ ያለብን ማድረግ ነው። አጋንንታዊ ጦርነት ነው ውስጥ ያለው እንጂ ሰዎችን በመስደብና በመዝለፍ የምታመልጠው ቢሆንማ ቀላል እኮ ነው አይደለም። በነሙሱ ላይ ማስተዋል ጥሩ ይመስለኛል። ለዛ ነው ጾታዊም ጥቃት ሁሉ ነገሩም እንዲህ ነውር እንደ ጽድቅ እየተቆጠረ ጽድቅ ደግሞ እንደ ነውር እየተቆጠረ ያለው። ማን ምን ይላል? ራስን ቸክ ለራስ እኔ ለኔ አንቺ አንተ ሁላችንም ለራሳችን ስትሉ የያዝነው ነገር ይዘነዋል ወይ? ያጣነውን ሳጣነው ወይ? ሰዎችን ሳንጎዳ በጎ ነገር እንዴት እናገኛለን? ከእንደነዛ አይነት እብዶች ከኋላቸው የተጎዱትን ነገር ሁሉ የሚበቀሉ አንድ ወቅት ላይ ኤችአይቪ ኤድስ ላይ የሚያስፋፉ ሰዎች ለበቀል ተነስተው ሰዎችን በየቦታው ላይ ይሄዱ ይበቀሉ ነበር ይባላል። በእንደዛ አይነት እርኩስ መንፈስ ውስጥ ያሉ ሰዎች አሉ። እነሱ ወደቁበትን ውድቀት ሁሉ ለደጋጎች ለማውረስ የሚሞክሩ እርኩስ መንፈሶች በመካከላችን ተፈጥረዋል። እነሱ ይብዙ ወይስ ሌላው የሚለውን ማሰብ ነው። በዛ ምክንያት ነው ብዙ ስራዎች እየተሰሩ ያሉት። ቁና ተሰጥቷል፣ ቀስ እያልን እናስፋፋለን። ምን እያሉ በገንዘብ ይሸጣል ይገዛል ማለት ሆዱ በቃ ህይወቱ የሚሆን ሰው አለ። ጦር ተኩስ ብንለው የሚተኩስ እንዲጎሳቆል ሰርተን ከተጎሳቆለው በኋላ ገብተን ዳቦ እያሳየን ዳቦ እየሰጠን የምንፈልገውን ነገር እናደርገዋለን። ሃይማኖቱም ምኑም ማንኛውም ነገሩ ሀገሩም ክብሩም ሆዱ ይሆናል ብለው ሲሰሩ ኖሩ። ዛሬም ሆዱ ሃይማኖቱ ሆዱ ሀገሩ ሆዱ ማንኛውም ነገሩ የሆነ ነገር አለ። ነውር የተባለን የዓለም ርኩሰት ሁሉ ለመቀበልና ለማስፋፋት በብዙ ነገሮች ሲሰራ ቆይቷል። ዛሬ ስለተገለጠና ስላወቅነው ነው። ነገር ግን አውቀነው ሰምተነው ተረድተነው ነገሩን በሚበጀው መሸከፍ ካልቻል ችግሩ ወደኛ ይዋረሳል ማለት ነውና ነገሮችን በበጎ አድርገን ኸይር መልካም ነገር ኢትዮጵያዊነት አብሮነት ያሸንፍ ዘንድ ማድረግ ያለብንን እናድርግ። ደመጣጮች ሰው ሲሞት ነው ገንዘብ የሚያገኙት። ሰው አስገድሎ ሰው ገንዘብ ቢያገኝም ያንን ሰው በአካል ገሎ ደሙ እንደጠጣው ቁጠሩት። ህሊና ስለሌላቸው ነው እንደዛ አይነት የአውሬነት ባህል ተዋርሰው ዛሬም በእንደዛ አይነት መልኩ እየሰሩ ያሉትና ሰው በሰው ሰው በተፈጥሮ ይጽናናል፣ ይደሰታል። አንዳንድ ቦታዎች እነሱ መጋባት ሲያቅታቸው ቻይናዎች ነው እንደዚህ የተለያየ ዓለም ላይ ለውሾቻቸው መብት ለእንስሳት መብት ሰጠው ለነዛ ተሟጋች እያደረጉ እኛን ግን ከነሱ ውሾች በታች ከነሱ ድመቶች በታች የድመት የቁንጅና ውድድር የምናምን እያካሄዱ እኛ ግን ከዛ በታች ሆነን በእኛ ሞትና መገዳደል አዝ ግላዲያተር እየተጫወቱብን ያለው አይነደንም። ከነደደን ምንድነው ማድረግ ያለብን? ይሄ እንዲቆም መስራት የለብን? እልቂታችንን ስፖንሰር የሚያደርጉ አካላት እንዲመጡናን ኢሳያስ ከሶማሊያ ጋር ቢመክር ምንም እኮ እንደማያመጣ ይታወቃል። እኛ ግን አብረን መቆም አለብን።
አብረን ካልቆምንስ ትልቅ ሆነን ትልቅነታችንን አጠን ትንሾች ትልቅ እንዲሆኑ ሰርተው የነሱ ስኬት የኛ ውድቀት እንዲበሰር እና ፕሊስ ወደ ውስጥ እንይ። ይሄ በተፈጥሮ እንትን እየተባለ ቻይና አካባቢ ደግሞ ውሾችን እያጋቡ እነሱ ተጋብተው ይሆን ግን ይሄ ዜናስ ነው ወይ? እንደ ኢትዮጵያ ግን ለሰው ክብር ሳንሰጥ ሰውን በዘር በሆነ ነገር እየከፋፈል ለማጥፋትና መጥፋፋት የምንጣደፍ በ21ኛው ክፍለ ዘመን ላይ የመጨረሻዎቹ ኋላ ቀሮች ኢትዮጵያ ውስጥ ያለን ሰዎች ይመስለኛል። ዛሬም ገዳይነትን አበጀህ በለው ምናምን የሚሉ ነውረኞች አሉ። እነዚህን ክፎች የመጣንበትን መንገዱ ሊያሻገረን ጌታ መስግነን ሌሎች ነውረኞችን ደግሞ በማስወገድ እንትን ይባል። ያለዛ አንዱ ተመችቶት አንዱ እንደዚህ የሚሆን ነገር የለም። የዓለም ስኬት ነው የጋራ ስኬታችን። ዓለም ላይ አንድ ቦታ ላይ ያለ ውድቀት የጋራ ውድቀት ነው የሚሆነው። ይሄ ሆዳደር የሆኑት ከየቤቶቻችን ከየሰፈሮቻችን የመጡ ቆሻሻዎች እናንተናም ብለው ዛሬ ደግሞ ጻድቅ መስለው ያንን የረከሰ እድሜያቸውን ለማራዘም አይ ብለን እንድንዘናጋ የሚናገሩ ብዙ ባንዳና ጽንፈኞች አሉ፣ ነውረኞች።